የምር ነው። ቤኪና ሚፍታ ከሄሚና ከብሩክ አጠገብ ይራቅ አንፈልግም። እኛ ጓደኛ ምንድን ነው አንፈልግም። እነሱ ቢያዝ እኛ ቢያዝ እነሱ ማይወሩ ከሆነ እኛ በዚህ በድምፅም በምንም መንገድ እነሱ እና እናወራለን። በቃ እነሱ በአካል አውርተው ራሱ ማይሰሙ ዶንቆሮ ደነዞች ናቸው። ምንም አያገባም። ጭንቅላት ያላችሁ ሲጀመር ለኛ ቢያስቡ ኖሮ ልጅቷ አናቀችም እያሉ አልመጡም ነበር። ገባችሁ? እሱን ግን ሄሚንም ሐኪም ቤት ላይ ጥሎ እኮ ነው ልጅቷን ለማባባል ምንድን ነው እውነቱ ምንድን ነው ነገር ብሎ ሄደው ሚፍታ ራሱ ይሄ ልክ ነው ያደረገው ነገር። ሚፍታ ምንም እያደረገ ያለው ነገር ምንም ደስ አይልም። በቃ ከሄሚ ከብሩክ አጠገብ ይራቅ አንፈልግም። በቃ ብሩክ ማለት ለብሩክ ማለት ሀብትሽ አለ ሀብትሽ የሚያወራው ከሆነ እሱ ያወራ። ከሱ ሌላ ሰዎች አንፈልግም። በቃ ሀብትሽ የሚያወራው ከሆነ ሀብትሽ ወጥቶ ያወራ። ገባችሁ አይደለ? እነኛ አስመሳዮች ለራሱ ሰብስክራይብ እና ለቪው ነው ወጥቶ እየተናገሩ ያሉት እንደ ሐኪም ቤት ያለው ልጅቷ ትቶ ወይም ማለት ሆነቱ እስኪ ወጣ ሆነት ልንገራችሁ ውዴ ልንገርሽ፣ ልጅቷ አሁን በዚህ ሰዓት ታማለች። ያን ቀን አትምጪ ሂጂ ተባለ። ቢያንስ ልጅቷ ትንሽ እስከምትረጋጋ ትንሽ አይረጋጉ። ልጅቷ ሆስፒታል አስቀምጦ እዚህ ማለጣ ማለት ነው። ሚፍታ ትናንትና ያመጣ ነገር ነው። ከዛም በኋላ መረበሽ አልፈልግም። ተረበሻች ለምን ሙቋ ዋና ሙቃ ለምን ያ ትኩስ ውሃ ውስጥ ለምን አትገባም? አይመለከተኝም። እኛ የማንም ጦስ ይዛ ልጅቱን ይወት በዚህ ሰዓት ላይ እንዲሊበላሽ እንዲረበሽ አልፈልግም። በስርዓት ትውጣ። ንፍታና ብሩክ ንፍታና እንደገባች ህይወቱ ላይ ህይወታችሁ ላይ እንደገባች ትውጣ። እንደመጣች ማለት ነው። እንትን ምናምን የለም። እንደገባች ቀጥ ብላ ከህይወታችሁ ትውጣ። ብሩክ እንኳን ብሩክ እንደማንፈር ብሩክ ሄሚ ላይ ደንግጦ ነው እንደዚህ ሆኖ ለምን እነሱ እውነት እንዲወጣ ከፈለጉ ሄዶ ልጅቷን ምርመራ ያስገቧት። አስመሳይ እኮ እስካሁንም ለምን ይቆያሉ? ያን በቃ ምርመራ ማደረግ ነው ልጅቷን። እንደ ሐኪም ቤት ይውሰዱ። ብር የለም እኔ ልካለሁ ብሩ በቃ እኔ ልካለሁ። ሐኪም ቤት ይውሰዱና መርምሩ ልጅቷን። እውነቱን ከሆነ ይሄ ነገር እሱ ነገራቸው ነው እንዴ? ብሩ አይደለም ይሄ በአምስት ደቂቃ የሚያልቅ ነገር ነው። ይሄ እያሉ ከሚጎትታል ሐኪም ቤት ሄደው ቢቀጥሯል። ኧረ ሰላም ጫጫታ አለ። ሰላም እስቲ ዝግ ስልኩን አንቺ ሙት አድርጊው። ያንቺ ስልኩ ያስመርሮ ብሩኬ አይመለከተውም እኮ ብሩኬ ልጅቷ እየተጎዳች አይደል? ልጅቷ እየተጎዳ አይደል? ብሩክም ደግሞ አንድ አቆም ይኖር አላረኩም አልተኛውም አንቺ አላቅሽም አለቃ እንዴ ማለት ነው ያለበት። ገባችሁ? ሚና እኮ የሚፈርድበት ሰዓት አይደለ። እነሱ እሱ ድንጋጤ ላይ ግራ ገብቷል። ሁሉ ላይ የሚፈርድበት ሰዓት አይደለ። ግን ደግሞ ተረጋጋ። አንተላው አይነ ይውጣ ዶንቆሮ ናውጣ ችጋራም እናት ያፈርት ብለ ናውጣ አይኔ ተፈርት በላልኝ ግዳ ምንድነው ስርዓት ደግሞ እዚህ መጥቶ እዚህ ቃል እንደ ግዳ ሰው አዛን ላለ እዚህ ቃል ሴት መረጋጋት አለባቸው። ሃይሜ ተረጋጊ፣ ብሩኬ ተረጋጊ። ያለው ነገር እናወራለን። ቀድማ ልጅቷ ትረጋጋ። ልጅቷ ዳናት ይሁን ብሎ ነገሩን ማስቆም እያለባቸው ከደሞ አትረበሽ። ከዚህ በላይ አይደለም ጎትቶ እያመጣች እነሱ ኮራን ቪው ነው ለሰብስክራይብ ነው እንደዚህ ይሁን ያሉት አፈሪ ቢላና እንደዚህ ነው ልንገራችሁ ሁነታውን እንደዚህ ኮረ ራሽ እጀን ሰብስክራይብ እንደማረግ ማድረግ አጠፋለሁ። የምርሽ እንደዚህ ቢሆን አቀና ያሰር መስራም ግድ ማደግ የለም። እንደዚህ የሚሆን ከሆኑ ልጆቹን ቢበጥ እኛ አንፈልግም። ብሩክና ሃይሚን ብቻ እንፈልጋለን። ብሩክና በሃይሚ ምክንያት አትግቡ፣ በማናችሁም አትግቡ። እነሱ እኮ ሰው ሲጣሉ እኮ ሄዶ የሰው ህይወት ላይ አይገቡም። በቃ ሃይሚና ብሩክ የራሳቸው ፋይል ነው የሚሰሩት። እናንተ ምንድነው አስረ ሩቁ የምትሉት? እነሱ መሀል ምን አስገባችሁ? እነሱ ሲጀመር ያልተጠረበ አቤት ትላላ። እውነቱን ለመድረስ ቢሆን ምን ችግር? እነሱ እኮ እውነቱን ስማይዳን ያስቀጥላሉ። ካሜራ ደቅነው አስመሳዩላ ማለቱ ማንም አንፈልግም። እንደው የምር ነው የምላችሁ። እንደ ሰላም አንዴ ብቻ ይቅርታ አድርግልኝና እቺ ሁለቱም ልጆች እቺ አውጪና እቺን ልጅቷ አስገቢ። በጣም ከቅድሙ እየጻፈች ነው ለኔ። በእናት ልደምል ይቅርታ አድርግልኝ። ሙሐመድ ፊስ ማነ ሙሐመድ ተመፈለፋይ ስቶክ ፊስ ማነ እስታ ወሮን ይወታግስ በእናት ይሳግስ ዋላ እስ ጀማል እሱ የነጫጫቱ እኮ ምን ነው እሷ ጋር ነው መሰለኝ ጫጫ። ይሄው ገስት ሊካል ይሄ ገስት አለ እዚህ ጋር ገስት ሊካል አንድ ቁጥር ጻፊ ማር እግዚአብሔር ነው የሚላችሁ። እያስገባኝ አይደለም እኮ እግዚአብሔር በጣም ብዙ ልጆች ማት ነው ገስት ተላኩት።
ኮፕሊንግ አድርጊው ልጅቷ አሁን 95 ሰው አለን ኮፕሊንግ አድርጉና ዋርዲንግ እየሰጠ ነው ቤቴ እግዚአብሔርን እንትን እያስገባኝ አይደለም ኮፕሊንግ ካደረግሽ ኢሞጂ አትላኩ እሱ ነው ዋርዲንግ የሚሰጠው ኮፕሊንግ ብቻ ነው አሁን ይመጣሉ አሁን 9 ሰዓት ሊሆን ይመጣሉ ሃይሚ እንደዚህ ሆናለች እያሉ ይመጣሉ ታውራላችሁ ጊዜ ለስለስ አሁን እያንዳንዱ አንድ ነገር ልንገራችሁ አሁን ወይ ሃይሚ ቤት ብሩክ ቤት ከመጡ ግቡ እንጂ ካለበለዛ ማን ነው ጎደኛሞች ቤት ከመጡ አሱሲ ማንንም ቢመጣ እናንተ ሰብስክራይባችሁ አንታችሁ ዘቅዝቁ ማንንም በእነሱ ሲመጣ ማለት መዘቀዘቅ ጥሩ አይደለም አትዘቀዝቁና አትዩ በቃ ለምን ይመጣሉ ወረኞች ዘቅዝቃሉ ታያላችሁ ማንሽም አሁን ብዙ ሰዎች ናቸው እነሱ ቆመ ያለ ነገር ቢያወሩ ችግር የለም ሁነታው ነው ያወራል አንድ ቁጥር ጻፊ ውድ አሁን ትገባለሽ አንድ ቁጥር ጻፊና ግቢና ነው ምንሽ የሆነ ጋስት ሊቀሆ አድሜ ሊቀታለሁ ሊቀሻለሁ ነው ግቢ ማለት አሁን ሊቀሻለሁ እና ሊንገራችሁ ማለት ነው አንድ ነገር እንድሊሰሙ ይፈልጋሉ ማለት ነው አንደኛ ላይ ንፍታም ለሁለታችሁም ድንስ ዛሬ ቪዲዮ መድረስ አለባችሁ እግዚአብሔር ቆርጣችሁ ማለት ነው እና እኔ የሚፈልገው ነገር ምንድነው ንፍታም በስነ ስርዓት እኛ እንግዳ ነው የቡታጅራ እንግዳ ማለት ለኛም እንግዳ አላወራንም ግን ደግሞ ይሰምሽ ከዚህ በላይ እንግዳ ልትረባሽ አልፈልግም የምትሉት ይሳህዳችሁ ከእሷ ጋር እዛም መቀራት ትችላላችሁ የልጆቹን ህይወት እንድልተባላሽ አንፈልግም እችን በየቪዲዮ ላይ ያመጣችሁ ነገሮች እንድልትባል አንፈቅዳቸውም ወደ ሚዲያ ላይ እንድልትመጡም አንፈቅድም ገባችሁ የምትባል ሴትዮዋ ወደ ሚዲያ ላይ እንድልትመጣም አንፈቅድም ከእሷ ጋር ብሩክና እሷን እንድልታገናኙ አንፈቅድም ነገሮች እንድልቆጭና አንቢና ብሩኬ የመጡበት ቦታ ወደ አባይ ሊመለሱ ወደ ህይወታቸው እንዲመለሱ ነው የምንፈልገው እናንተ ሄዳችሁ እዛ የሚተባበሩበት ቦታ ላይ እዛን ገዳል መግባት ትችላላችሁ ገዳል ማለት ነው መቅራት ትችላላችሁ አይመለከትንም እኛ ይሄንን ማለት ነው ገባችሁት እኛ ያመንበትና የወደድንበት ነገር ግድ ሊሰጠን አይችልም መቼም ቢሆን ማለት ነው ስለዚህ እኛ ጨረቃ ፋሚሊ እኔ አንድ ነገር ልንገራችሁ ወዳጅ መስሎት ጠላት ይባላል ስለዚህ ወዳጅ ሲጀመር ጠላት ከሩቅ አይደለም የሚመጣው ከቤት ነው ብሩኬ ጓደኞቼ ነው ብለክ እንድልትጠጋ አንፈቅድም ቤኪ የፈለገው ጓደኛክ ይሆን ይችላል የፈለገው አብሮ አደግክ ይሆን ይችላል የፈለገው ወንድምክ ይሆን ይችላል ግን ባሩሳ አስመሳይ ነው ብላኛ ለሁሉም ማለት ነው አስመሳይ ነው ንፍታም አብሮ ያደጋ አብሮ የበለክ አብሮ የጠጣክ በጣም በዚህ ሰዓት ለኛ በጣም ከምንም ያልተጠበቀንበት ጠላት ቤክና ንፍታ ነው ለኛ ለእናንተ ጠላት ሆኖ ካልታየም ለኛ ጠላት ነው በጣም እግዚአብሔርን ነው በላችሁ የፈለጋችሁበት ልትሉ ትችላላችሁ የፈለጋችሁበት ማለት ነው አይመለከተኝም እኔ እንደዚህ ማድረግ የለባችሁም ሃይሚ እዚህ ጋር ሆስታል ተኝታ ከሃይሚ በልጦባት ነው እሷ ጋር ማይድ ለምን አስፈለገ ሃይሚ ናት ወይ እሷ ናት የምትበልጠው ነገሮችን ተቆጭተት ነው ሃይሚን ከሐኪም ቤት አስወጥታችሁ ነው መስመር አዝይዛችሁ ነው እንዴት ነው እሷን ላታገኙ የቻላችሁበት እንዴት ምን አይነት አይምሮ ምን አይነት አስተሳሰብ ኖሯችሁ ነው እናንተ የወረደ አስተሳሰብ ነው ያለባችሁ የሚመስለኝ በቂ ድሮስ ጭንቅላት እንደተላጣ እኮ ልቡ የተላጣ ነው ብለ አውቄ ነው እግዚአብሔር ተሳስቼ አይደለም እግዚአብሔርን ይሄ ልጅ እኮ ቆም ብሎ የሚያስበው አይምሮ የለም እኔ እግዚአብሔርን ብሩኬ በጣም ስለሚወደን እንጂ ጭንቅላት ይክላጥና ማለት እግዚአብሔርን ነው የምላችሁ ድሮስ እንደዚህ ነገሮች ተፈጥሮ ሃይሚ እዚህ ገደም ባያለቅሰች እንኳን ተሳፈራ እየተባለበት ሰዓት ራሱ አለ ራስተን ነው ብለክ አልራሰንም እግዚአብሔርን በክ ይሄ ሁለተኛ ነጥብ እየደረበክ ነው ስርዓት ያዝ እንድልትደረብ አንፈቅድም ድጋሚ ደግሞ ካንተ ለአፍ እንድልናውጣ አንፈልግም ግን ደግሞ አፍ እንድልንከፍት እየደረረክ በራስክ መንገድ ማለት ነው ስርዓት ያዝ ድጋሚ ካንተ እንደዘነ ነገር ከመጣች እግዚአብሔርን እንደም ሰብስክራይብ ማግኘት አይደለም ታጣለክ ያገኝከበትም ኢማኔን እኔ የሚፈራ ሰው እንዳይመስል ሚዲያ ላይ ወጥተክ እንደዘነ ነገር አታወር የምትሰው ወጣላችሁ ገዳል ግቡ ማለት ነው እኔ ማንንም ሲጀመር የእናንተን ያገባ ወንዶች አይደለም እነሱ ጥንባታሞች
የምታወሩት ይወቁ ቀድማችሁት ማለት ነው። ምንም አታመጡም። ምንም እኔ ብሩኬ ጓደኞችን አታወሩ አትሳደቡ ስለሚል ነው እንጂ ብሩኬን ከፈለገ የራሴ ጉዳይ የእንዲያንተን ህይወት ሲበላሽ አይተ ዝም የምትሉ ከሆነ አይመለከተኝም። ይሄ ስርዓት ማስክ አለበት። ጠንቅቀን እናዝዛለን። ስርዓቱን እንዲበላሽ አልፈልግም። ገባ እኮ አሁን ብሩኬ ማናቸው በእነሱ ሙሲባ እንደሆነ አላወቁም። አየህ ሙሲባ ናቸው። ሙሲባ ካነሳ 100 ሺህ መግባት ካቀታ ጠይቂ እባካችሁ። ጨረቃ ፋሚሊ አስገቡኝ በይ እናስገባለን እኮ እኛ እኮ ለማንም ጠላት አይደለንም። አንዱን ወንድም አንዱን ይታርገን ለማንም ደግሞ ጀርባ የምንሰጠ ሰዎች አይደለንም። በቃ ለሁሉ ምንድነው 20 እናንተ አይደለም ሃይሚ 10 ገባች እንዴት ነው እናንተ ብቻ አይደለም። ለምንድን ነው የማገባችሁ እንዴ ነሽና በቃ የልጆቹን ህይወት ይኖር። ተፋቱ በቃ ተፋቱ። የራሷን ህይወት ትኖር። እቺ ሴት ድሮም ሌላ ወንድ ጋር ያንዘራዘረች ሴት ነው። መንገድ አዳሪ ናት። እቺ አስመሳይ የደረሰችበት ወንድ ጋር የምትተኛ ሴት ናት። ገባችሁ? እኛን አይመለከተኝም። ከማንን ጋር ተኝታ መታ ከማንን ጋር ውላ መታ የልጆቹ ህይወት ዳና ነገር ላይ ሲደርስ ዳሩ የነሱን ህይወት ማጥቻ ያለው ሊበላሽ ስትል ዝም የምንልባት ሰዎች አይደለንም። መከራ መጣ ደስታ መጣ ከነሱ ጋር የምንጋፈጥ ሰዎች ነን። ዛሬም ነገም ይሁንላችሁ። የፈለገ ነገር ቢሆን ወዲያላ አንልም፣ ወደፊት አንልም፣ ወዲያላ ነው እንጂ ብንሞት ሞተን እንቀራለን እንጂ በእምና በብሩኬ ከመጣ ዝም የሚያስብልብን ነገር የለም። አሁን እያንዳንድሽን ወርዳችሁ ኮሜንት ላይ የምትወርዱ ንፍታላና ቤት የምትባጣፋና ብለ ጠፋና ጭንቅላት የላጣ ሲጀመር ጠፋና ነው። ሰይጣናም የሰይጣናም ልጅ እንት ቆርቆሮ ጣሳ ትራያል ካልፈለክ ማለት ነው። ስርዓት አዝዛለሁ እኔ ስርዓት ማለት እግዚአብሔርን ሊመኔ ፈርቼ አፍሽ ኩሽኩሽ የሚለው ሰው እንዳይመስልልክ። አንተ ምንድነው የምትፈልገው? ካኝ ብሩክ ለብሩክ ሰይጣን ነጥቢ ከረሰካ አስታውሳለሁ። ስርዓት ሚራሳሳ እንዳይመስልልክኛ እግዚአብሔርን ነው የሚላችሁ። እኛ እኮ የዛሬ 10 ዓመት ያደረጋችሁ ዛሬም እናስታውሳችኋለን ከፈለጋችሁት። ስርዓት እንደ ገደም የሚባል ነገር አለ። በእናታችሁት እባካችሁ ልጆቹ እሱ እኮ ሃይሚና ብሩኬ ምግብ ሲሰሩና የሆነ ነገር ሲሰሩ ለማሽቃበጥ ነው። እግዚአብሔርን ነው የሚላችሁ። የነሱ ማለት ቤኪ ማለት ሸይጣን ነው። የሸይጣን ነው። አንቅቄ ነው የሚነግርህ። ይሄንን ይማኒ ሸይጣን ነው። ድሮስ ዱባይ ሲመጣ ራሱ እኮ ማለት ነው ምንድነው አልከ እንካን መደብለክ እኮ ነው የሚነገፈት ረሳክ እንደ ይሄ ድጋሚ ነው። ልጅቷን ብሩኬ ልጅ ነው ምናምን ማች አልጋ አስተካክለክ አንተ ነው ያስተፈርካቸው። አንተ ነው አልጋ አስተካክለክ ሁለታችሁም እንደተናገሩታል። ምን አይነት ጭንቅላት ኖሮክ ነው? ምን አይነት ቤተሰብ ነው አሳደገ? አንተ አሳዳጊ የበደለክ አንተ ቆርቆሮ የው ጣሳ ምን አይነት ጭንቅላት ነው አለክ? በእናቴ ድጋሚ እንዲኖራት ፈቅድል። እግዚአብሔር ስርዓት ያዝ። ዛሬ ቪዲዮ ላይ እንደማትከራሱ ማየት አልፈልግም። እሺ ሽንታም ነው የምን ወንደል ሽንታም የሸይጣን ልጅ አጋኒት ራጅና አስመሳይ ነው። እግዚአብሔር ቤት እንዳታስገቢ እግዚአብሔር ነው ቤት የምታስገባ። አንቺ ከዚህ በፊት እኮ አንቺ ላይ ያስደረሰ ራሱ እሱ ነው። እግዚአብሔር ብሩኬ ተከት እየቆረጠ ራሱ ከሱ ጋር አብሮ ነው እኮ የቆረጠው። ገደል ግባ አንተ ጣሳ ፊት እንጂ እግዚአብሔር ነው ብላችሁ ዱባይ ሴት እሱ እንደዚህ ጋር ሆስፒታል የገባችው ሁለተኛ ጊዜ እኮ ረሳችሁት እንዴ? ረሳችሁት? ዱባይ ሲሄድ እኮ ማንም አልነበረም። ብሩኬ ጋር እኮ ሁለተኛ እኮ አጭባባሪው እኮ ብሩኬ እንዲልሄድ የገፋፋሽ። ሰላም እየተረጋጋሽ አውሪ በእናትህ። በእናትሽ እየተረጋጋን የሚባል ነገር የለም። አሁን ላንቺ እኮ ነው። አይዋ ዝማልልኝ ንጃሳ ተረጋግታውን ችግር እኛም ታውራ ለነሱ ልጅ ዝም በነገር ራሱ ምን ንጃሳም ነው። ይሄ ሁለተኛ ጊዜ ነው። ሁለተኛ ነጥብ ነው። ቤክ በራስ ክለ በቡሬከና በሃይሚ ሁለተኛ ነጥብ ነው። ይሄ ሁለተኛ ነጥብ ዱባይ ሳትና አሁን ለምን እኮ ሁላችሁም አውቀናል። ይሄንን እኮ ድጋሚ እዚህ ጋር የሚገለፍጠው እየመጣ ቦልኪው
ስርዓት ያዙ። ይሄ ሁለተኛ ነገር ነው። ሶስተኛ እንድልትዳግም አንፈቅድም። በስርዓት ቤክ በእነሱ ጉዳይ ወደ ሚዲያም እንድልትመጣ አንፈቅድም። ሲመሰመክ እግዚአብሔርን ቆርጣችሁ አድርሱ። ይሄ ንጃሳም ቤክ ተብሏል። እሱም ደግሞ ወንድ ተብሎ እሱ ቢቃ ስላለ ወንድ ነው እንደ ሽንታም። ወይኔ ጉድ! ዝም በይ አንቺ። ከፈረክ እዛ ገደል መግባት ትችላላችሁ እያንዳንዱ ሽንታም። እግዚአብሔርን ስነ ስርዓት ይዘክ ማለት ነው። ስርዓት ወንድነት ካለክ ማለት ነው። አስባት። ጭንቅላትክ አስብ። ጭንቅላትክ እንድልሰራ አድርግ። ጭንቅላትክ ማይሰራ አይደለም። ንጃሳም አንተ ምን አይነት አሳዳጊን ወተት ያነሳ ድመት ነው የምትወስለው። ቂጥቅ ቼክ አድርግ። አይና እንደነሱ ጋር ቆሻሾች ከሁለች ነው እንዳንተ እንድልሆን አይፈቅድም። እሺ ብሩኬ ካላማው ወለም ዝልም እንድል አልፈልግም። ጋባክ ሃይሚና ብሩኬ ማንም ልላያችሁ አይችልም። ወዳጅ መስለኝ መሀል ላይ እንድልትመጣ አንፈቅድም። ከነሱ ጋር ወደ እነሱ ጋር መተክ ማለት ነው። በእነሱ ምክንያት ወደ ሚዲያ ራሱ እንድልትመጣ አንፈቅድም። ይሄንን ይመኒ አንፈቅድም፣ አንፈልግም። ከገደል ግባ። ያው ሰብስክራይብ ጨምራለሁ ብለክ የራስክ ሰብስክራይብ እንድልናሳ አታደርግ። ዝም በክ። ጨረቃ ፋሚሊ ከተነሳክ ሸይጣን ነው ባዶ ያስቀረዋል። ስርዓት ያዝ። በእነሱ አትምጣ። የምትመጣበት ነገር ሌላ ነገር ከፈለክ አለ እንዶ አይዲያ የላችሁ። የሰው ህይወት ካልተበጠበጣችሁ አይሆንላችሁ እንዴ? ምን አይነት ናችሁ? ስርዓት ያዙ እንጂ ንፍታ። አንተ ትልቅ ነው ብዬ ነው እግዚአብሔርን። በሃይሜ ጎን ትሆናለህ፣ ብሩኬ ጎን ትሆናለህ። ለልጆቻችሁ ነው። ልጆቹ ሁለቱን ሲጣፋ ትመለሳለህ። መክረህ ከነሱ ትንሽ ትሻላለህ ብዬ ነው አንተ ያልተናገርኩበት። እዛ ጋር ሄደህ የምትጨበጭበት ጭብጨባ ስብሰባ አለ እንዴ? ትልቅ እኮ ነህ፣ ማሰብ ትችላለህ። እኛ እናንተን መመከር አይጠብቅባችሁም። እኛ እኮ ከእናንተ ትናናሾች ሆነን ነው እዚች ጋር እያለፈለፈን አለንበት። እንድልታዳምጡ እንፈልጋለን እንዴ? ኢባብ ትንሽ ነው ብሎ ጭንቅላት ተራግጦ አልፍም እኮ። የእኛን ትንንሾች ናችሁ ብላችሁ ነገሮቻችን ሳትሰሙ እንድልታልፍ አንፈቅዳችሁም። ስርዓት የህዝቡንም ቤተሰብ ብላችሁ የምትመጡ ወደኛ ነው። ደስታም አዘናችሁም ቤተሰብ ለእናንተ እናደርስ ብላችሁ የምትመጡ እኛ ነን። ምናዳምጣችሁ እኛ ማለት ምን መልሳችሁ እኛ አይደለም እንዴ? ምናሳድጋችሁ እኛ፣ ነገሮቻችሁን ለምንጋፈጠው እኛ፣ አዘንም ደስታ ለምንሆነው እኛ አይደለም እንዴ? እንዴ በቃ ይበቃዋል። ንፍታ። ከዚህ በላይ አንተን ማናገር አልፈልግም። እግዚአብሔር እኔ ስማችሁን እየጠራውኝ ነው። እኔ ልመና የለኝም። እግዚአብሔር ልመና የለኝም። እኔ የሆነ የሰውን ፍራቻ መንፈስ ምናምን የለኝም። በቃ ካወራኝ አወራውኝ። በቃ እኔ ሀሜታ ምናምን መንፈስ አይሰራም። እኔ ፊት ለፊት ነው የሚያወራው። ምንም የምታመጡ ነገር የለም። አታመጡኝም። ገባክ? እዛ ጋር የምትጨበጭበት ቦታ ስብሰባ ካለ ጭብጨባ እዛ መጨበጨብ ትችላለህ። እዚህ ጋር ደግሞ ይሄ ህይወት ነው። የራስክ ህይወት ላይ ብደርስ ምን ያክል ዋጋ እንደሚያስከፍል የምትችል ራስክ ታውቃለህ፣ ጠንቅቀህ ማለት ነው። ገባክ? ስለዚህ ሃይሚላ ያክል ሃይሚላ አይደለም ከበኋላ አጠገባቸው መድረስ እንደሌለባት ጠንቅቃችሁ ንገሩ። ፍት እንዳትሰጡ። ማንሽም ለብሩኬና ለሃይሚ ወገን ነው። ከኛ በላይ ልታስቡ አትችሉም ካላችሁ እኛ እሺ ጠንቅቃችሁት ሃይሚን ብሩኬ ጋር አንድ ሰው እንዳይደርስ አጠገባቸው ለአንድ ሰው እንዳይኖር ጠንቅቃችሁ እንጂ ልትናገረው እንፈልጋለን። ገባችሁትና ነው? እውነታውን ማቅ እንፈልጋለን። እውነታውን ወዳጅ እንድልትሆን ማሳየት አለባችሁ። አሁን ነው እውነት። ወንድም ከሆንክ ዋጋ ክፈል። ማነበት ቦታ ላይ እንድትሄድ ፈቅጂ። የሌለበት ወሬ አምጥተህ አታሽቃብጥ። እውነታን ይዘህ ጎዝ መጎዝ ካለብክ በቃ እኔ ጨርሻለሁ። ንፍታም ቤክም አሁን ጨረቃ ፋሚሊ የተባልሽበት ህዝብ ወጥተህ በኮሜንት ነው ውረዳቸው። እያንዳንዱ ላይ ሁለቱም ላይ ዳና ኮሜንት የምትጽፉ አንድ ሰው እንዳትኖር። የፈለገው ይሄ ከሆነ ማለት ነው። የፈለጋችሁ ይሄ ከሆነ እንደ ዝናቡ እያንዳንድ ሄዳችሁ ማለት ነው። እንዶ ስርዓት ማስ ካለበት ጠንቅቀን እናግናርቻውልን። እነዚህ ልጆች ልፋት ለእናንተ ካልገባ ለእኛ ይገባናል። ስርዓት ያዙ። በቃ አንዳችሁም እንዲህ ልታወሩ አልፈልግም። ሀፍትሽ አለ ወተክ ተናገር። መላኩ አለ ወተክ ተናገር። ለብሩክም ለሃይሚም አለቃ። ሌላ ጨብጫቤዎች መታችሁ ልጆቹና ልጆቹ ለማጋጨት
የምትጥሩ ጥረት ያላችሁ ስርዓት ያዙ። በዚህ ሰዓት ላይ የእናንተ ድምፅም የእናንተ ነገር የሚሰማም አይኖራችሁም። ገባችሁትና ነው ወጣችሁ ሀብትሽ ድሮም እንደለመዳችሁት መላኩ ያለው ነገር ለማቆጣት ውጡ፣ እውነታውን ተናገሩ፣ ያለው ነገር አስከዱ። ማቆጣት አለባችሁ። ሁለቱ ወንድሞቻችሁን ተነስታችሁ የልጆቹ መሀል ላይ ማሄድ ማየት ያለበት ነገር ላይ የሌለበት መንገዶቹን የሁሉ ማቆጣት አለባችሁ። እናንተ ናችሁ ተነጋግራችሁት። በቃ እንደ ምርመራ መግባት ካለባትም አስገቡ። ምንም ይመጣ ነገር የለም። ገባችሁትና ነው። ይሄ ደግሞ የእሱ የሌለበት ነገር ላይ ሁሉም ሰው ወጣችሁ ኢማን እንዲሊውን አንፈቅድም። ልጁን በግድ እንዲሊማን እያደረጉ ነው። በጣም ብዙ ሰው ብሩክ ንቃ፣ ብሩክ አይነን ግለጽ፣ ወንድም ግለጽ፣ እግዚአብሔርን ግለጽ አይነን። ሁሉም አስመሳይ ነው፣ እያስመሰላ ነው። ህይወትክ ሊያበላሹ ነው። ወንድም ተነስ፣ እነዚህዎች ጋር ትገናኝ። በቃ ከአጠገብ እንድልርቅ እንፈልጋለን። እነዚህ አስመሳዮች ናቸው። ለአንተ የሆነ ወንድምነት ብር አስቡ አይደለም። ህይወትክ እያበላሹ ነው እየመጡ ያለው። ማንኛውም ሰው የእነሱ አጠገብ እንድልትኖር አንፈቅዳችሁም። አልፈልግም። በተለይ እኔ አልፈልግም። ለብሩክ ያስበን ነው ለበሃይ የሚያስበን ብላችሁ እንድልትመጡ አንፈቅዳችሁም። ገዳል ግቡ ከፈለጋችሁት፣ ገዳል ማለት ነው። ምንም አታመጡ። ሲጀመር ቆሻሾች ናቸው። ሲጀመር ባለጌዎች። የእናንተ ብልግና ልጆቹ ላታመጡ። በቃ ብሩክ ንቃ፣ አይነን ግለጽ። እየተናገርኩ ነው። ግለጸው። እኔን እየተናገርኩ ነው። የሌለበትና ያለን አምጥቶ እየቀባጠሩ ነው። በቃ አንተ ከህይወትክ እንደልትለበላሽ ነው እያደረጉ ያለው። ህይወትክ ቀጥታ መንገድ እንዳይሄድ ሊያሳስት ነው። እባክህ ብሩክ ተነስ፣ ንቀው። ይሄ ወንድም መስሎ እህት መስሎ የሚመጡበት ሰዓት ትቀበል። ሁኔታውን ይዘህ ተጓዝ። እንደ ያልክበት ቦታ ላይ ውያለሁ ማለት አይጠቅምም። በቃ ውጣ። ከዚህ በላይ ማውራት አልፈልግም። እግዚአብሔርን በቃ ታውቃለህ፣ ራስህ ያለክ ሁኔታ ታውቃለህ። እንዴ ያላደረክበት ነገር አድርጋለሁ ልትል ነው እንዴ? ሰውን ፈርትክ እንዴ? ዲካሙስ የለፋችሁ ላይ ማን ለፍቶ ማን እንድልበላ ነው? ብሩኬ እንዴ ማን በፈሶ ማን ልስቅ ነው እንዴ? ማን ታሞ ማን ዘሎ ሊበላ ነው? ብሩኬ አረ ስርዓት ያዙ። እኔ ተናግራችኋለሁ። ህዝቡ ማለት ነው በምትችልበት በምትሰምበት መንገድ ሁሉ ሁላችሁም ተናግራችኋለሁ። ከዚህ በላይ ሁልሽም ጨረቃ ፋሚሊ የተባልሽበት ህዝብ በሚሊዮን የተቆጠራችሁ ሰዎች ነው አላችሁ። ህዝቡ ወጥተህ ድምጽ እንሆን ድምጻችን አይደርስ መጥፋት ድምጽ እንሆን ተናገሩ። እያንዳንዱ ቪዲዮ ስሩ። ብሩኬም ንቁ። በቃ የምንም የሱ ያረንበት መንገድ ላመጥ ነው። የሱ ረስባል አንገቱን የሚደፋ ነገር ምንም ነገር የለም። ሰላም አሁን ማለት ነው። ተረጋግና ያው ነገሩ አሁን ዛሬም ነገም አለ አይደለ? ዛሬም ጎትቶ ይመጡት ታያላችሁና ያ ማን ነፍታ የምትባል አጭር ሴት ይዋለችና ሁለቱም ስርዓት ወደ ሚዲያ አትምጡ። አልፈልግም። ሜዲታ በኪታ ቆርቆሮና እቺ ማናት ነፍታ ተብሎ አጭር ሴት ይዋ ሁለታችሁም ወደ ሚዲያ አምጣችሁ። አያም ሶሪ ማለት አይደረግም። እንደዚህ ኖ ዶንት ታች ማይ ብራዘር ሄይ ነገርኳችሁ ስርዓት እዛም። ስለዚህ አሁን የምንፈልገው እኛ የምንፈልገው ከብሩኬና ከሃይሚ ህይወት ውጡ። በቃ ልጁ ያላረገ ነገር እሱ ደንግጦ እንደዚህ ስል እናንተ እየጨበጨባችሁ ልጆቹን ሌላ ውስጥ አደጋ እንዳስገቡ ገባችሁ? በምንም ምክንያት እናንተ የሚተቁ ነገር የለም። እዚህ መታችሁ ማሽቃበጥ አያሰርም። ከሃይሚና የሃይሚ ህመምና የብሩኬ ጭንቀት ሳይሆን የእናንተ ንዴት ነው እኛን የሚያቃጥሎ እዚህ ጋር ገባችሁ? ስለዚህ የሚሰሙ ከሆነ ትሰማላችሁ፣ ማሰሙ ከሆነ ዶንቆሮች ናችሁ እያንዳንዳችሁ ማለት ነው። አስረግጬ ነው የምነግራችሁ። ስለዚህ ልጅቷን አታምጡ። በቃ እዚህ ሚዲያ ላይ አታምጡ። የሚጨርሱ ከሆነ ሃይሚም እንዳታይ እቺን ልጅቷ እኛም እንዳላይ እቺን ልጅቷ በድብቅ ከፈለጋችሁ እንደፈለጋችሁ ጨርሱ። በቃ አለ አይሆንም የምትሉ ወጣቱ የምታመጡ ከሆነ ማለት ነው አትምጣ እንጂ አትምጣ። አያገኙ ብሩኬና አይነሱን በምንም ታምር ማገናኘት የለባችሁ። በምንም ታምር ምን እያለ ነገር ምን እያለ አታይ ምን አለ ትላል። እኔ ወንድምና ታቃል እህት አለ። የምንም እህት የለም። ግማታ ምን እህት የለም።
እንደ ትላለች እኔ ወንድም ነኝ እኔም የሆነ በወንድምነት አውቃለሁ ምናምን አላለም። እሱ እኮ ነው ወደ ውስጥ እያስገባ ልጆቹ ላይ ህይወቱ ላይ ማለት ነው። እሱ እያስገባ ነው። የምሬ ነው። እስቲ አስቡ። ሆን ብላችሁ ነገሩ የሚያወሩት ነገር አስቡ። በቃ ከህይወታችሁ ውጡ። ምንም አይመለከታችሁም ነው የምንለው። ስለዚህ ያለው ነገር እናንተ ጨርሱ። በቃ አታሽቃብጡ። በቃ ማሽቃበጥ ምንም አይሰራም። ማናችሁም ትቀራላችሁ። እንደ በሃይሚና በብሩክ የመጠሰው ማናችሁም ትቀራላችሁ። ማናችሁም ማለት ነው። በቃ እነሱ ህይወት ላይ አትግቡ። ከመጀመሪያ እነሱ በልጅነት ጀምሮ አብሮ ያሳደጉ ደጉ ምንም ነገር ሁሉም አስቶ ወድቆ ተነስቶ የደረሱ ልጆች ናቸው። አሁን ደግሞ እሷም እነሱ ማነሳት የነሱ ደስታ እነሱ እንደዚህ ሲሆን ሳምተ ጨራሽ ሽማግሌ ልትኒክ ነው እኔ ሰማሁት። እስካው የት ነበርሽ? 9 ወሩ ሴት ልጅ እኮ እርጉዝ ከሆነች ማለት ነው 3ኛ ወር ነው የሚታወቀው። የት ሄደ ነበር እስካሁን? ባለፈው ብሩክ ቀለበት ሲያደርግ የት ነበረች? ባለፈው በእነሱ ነገር ረብሻት ሲነሳ ከሃይሚ ጋር ተጣጣቁ ጊዜ አይ የኔ ያልተጨረሰ ብላ አትናገርም ነበር? አሁን ምን ተነስቶ ነው ልጆቹ እንደዚህ ሲያረጉ ወደ ህይወት ሊመለሱ ሲል ማታ ደግሞ እንደዚህ ነው ብለ የምትናገሩ ልጅቷ ዝያለ እርጉዝ ማለት ነው። ጨርጠቅጋ ብር ለገንዘብ ብለ ልጆቹን ህይወቱን እንደዚህ የሚታረገው ምንድነው? ማናት ሰው የላችሁ መጠገብ ላይ ያላችሁ ሰዎች ሲጀመር የነሱን መለየት ነው የምትፈልጉት ማለት ነው። ሁለታችሁ መለየት ነው የምትፈልጉት ሁላችሁ ማለት ነው። በትክክል አስረግጫ ሁለታችሁ በትክክል ልጅቷን ማናገር ማናችሁም አትችሉም። በቃ ገባችሁ? ልጅቷ በምን ምክንያት እስካሁን 6 ወር ሙሉ ተቀምጣ ያለ አባት የማንም ተርከስከስ እግሯን ፋታ ሳታ አሁን ደግሞ 6 ወር ነው ብላ ምንም ያላረጋ ልጁ ላይ ማታ ህይወቱን እንደዚህ ያረኩት በምን ምክንያቱ? እስካሁን የት ነበርሽ? ምርመራ ይደረግ ብሎ መጠየቅ ልጅቷ እየገባ ጭራሽ አባቷ ሀቅ አለ ምናምን የምንም ሀቅ ነው እንደዚህ የሚሉት ልጆቹን እንደዚህ የሚገፋፉት ለልጅቷ ተስፋ የሚሰጡት ብሩክ ፊት መስጠት የለብም። ብሩክ አንድ ላውራ አውሪ። አው ችግር የለም። ሴጣን እና በእናታችሁ እኔ ተቃጥሎኛል። እኔ ደም ስለ ተቃጥሎኛል። ምን ላውራ? እኔ እኮ በኢየሱስም እኔ እኮ ስለከበደኝ ነው እኔ በውስጥ እየጨረስኩት ያሉት የሁላችሁም ነው። እሺ ልጅቷ እስካሁን የት ነበረች? 6 ወር ሙሉ የት ነበረች? ሄዳችሁ ስሙኝ እስቲ በእናታችሁ አንዴ ማለት ነው። አዩ የዩቲዩብ ገብታችሁ ስሙ ምን እንደሆነ የሚታረገው ያዩ የዩቲዩብ ገብታችሁ ጌታ ምስክሬ ነው። ሰላም አሁን አስገብሽ እቺን አስገብሽ። በጣም እየተጻፈ የኔ ጻፈች ነው። እሺ አስገቢ። አሁን ይሁን ማጣለሽ ታች ማለት እቺ ልጅ ማለት ነው። ቆይ ወይ እንትኑ አይችልም። በቃ ተይ። ሜንሽን እያረጋችሁ ነው። ከቅድምም ጀምረ ነው። አስገቢ ወይ ምን ይወጣልኝ? እሺ አረ ቦታ እኮ ያስገባ ሲላይ አስገባኝ። እሷ ብቻ ነው ማትገባ እኮ እግዚአብሔር ሌላ ሰዎች እየገቡ ነው። እሺ ሰላም አንቺ እየተረጋጋሽ አውሪ። በቃ ላንቺም ጥሩ አይደለም። ተረጋጊ እስቲ ትንፋሹን ወደ ላይ ወደ ውስጥ እያስገባሽ አውሪ። የማ ቲክቶክ ነው ይዋልሹ ማለት ቲክቶክ ሳይሆን የአዩ ዩቲዩብ ገብታችሁ ወይም ከፈለጋችሁ አረ ማለት ዩቲዩብ አይደለም። አንቺ ደግሞ ዩቲዩብ የሚባል ነገር የለም። እኔ የማንም ዩቲዩብ ምናምን የሚባል ነገር የለም። ልጅቷ የመጣች አስመስላ ነው። እሺ ለምሳሌ እናንተ ያልተገባና ያልተረዳችሁበት ነገር ብዙ ነገር አለ። እናንተ በእናታችሁ የከለ ዩቲዩብ የሚያስብል ነገር ምንም ነገር የለም። አንደኛ ላይ እቺ ልጅ ብሩኬ ፍቅረኛ እንዳለ እሷ ጋር ተላይቶ ከሀይሚ ጋር እንደተቀጠለ ጠንቅቃ ታውቃለች አይደለም? አንድ ሀገር ልጅ ናት አይደለችም እንዴ? ብሩኬና ሀይሚ ማች ልብስ አንድ አዳምጡ። ማች ልብስ ለብሶ ሙሺ ቤት ሄዳ ማስከረም ስታከብር ፋሲካ ስታከበር የት ነበረች? እውነታው ፍቅረኛ ካለች እሷ ጋር እንደተለያያ ጠንቅቃ ስለምታውቅ አይደለም እንዴ? አመት ባለ ሄዳ እዛ ቤት እንድታሳልፍ አታውቅም እንዴ? እሷ አታውቅም? ማች ልብስ ለብሳ ከብሩኬ ጋር ለብሳ ፍቅር ጊዜ ሲያሳልፉ አታውቅም? ቀለበት ሲያስራት የት ነበረች? እውነታው ፍቅረኛ ካለች ከዚህ በፊት የት ነበረች? አሁን ከየት መጣች? በምን ምክንያት እንደመጣች ምክንያቷን ልታውቁ ትችላላችሁ? ወይ እቺ ልጅ እኮ አሁን እኮ ልጆቹ ማስመር ይዞ ወደ መስመራቸው ወደ ህይወታችሁን አስተካክሎ ጥሩ መንገድ ላይ ደርሶ ጥሩ ደረጃ ላይ ደርሶ የነገያችሁን ህልም እያስተካከሉ ህልማችሁን ለማበላሸት እንጂ ልታስተካክል አይደለም የመጣች። ሲሙ ንቁ። በቃ እንዴ ምንድነው? ህይወታችሁን ለማበላሸት ሆን ብላ ነው መጣች። እቺ ልጅ እኮ እንዴ ለምንድነው ማትሰሙ? ለምንድነው ማይገባችሁ ለእናንተ?
እናት እንደ እሷ ፍቅራ እሺ ከዚህ በፊት ተለያያች ከተለያያች ሃይሚ ጋር ሁለቱን እንነጋገር በእግዚአብሔር ሃይሚ ጋር እሷ ከዚህ በፊት ተለያይቶ በኋላ ሃይሚ ጋር ሲያሳልፍ እያየች ነው አንድ ሀገር ናት አለች በርግጥ አይደለም እንደ ሁለት ለምንድን ነው ማታወሩት ለምንድን ነው ሁሌ ድብቅ መንገድ የምትጎዙት እሷና ሁለቱን ተለያዩ አንዴ ማለት ሁለቱን ተለያዩ ከተለያዩ በኋላ ድብርት ብሎ አንድ ቀን ስላገኛ እሱ የራሱን ህይወት የኖረ ሰው ተመልሶ ከህይወቱ ተመልሶ ወደ እሷ ጋር ይሆናል ብላ ነው እሺ ለምሳሌ ብሩኬማ ከእሷ ጋር እንዲማይተኛ እርግጠኛ ነኝ እኛ በ10 ጣታችን እርግጠኛ ነኝ ታዲያ ነይና ዛሬ እንጫወት የተባለ ሁሉም መንገደኛ ያገኘ ሁሉም የሚያስረግዝ ነው ምን አይነት አገር ነው ቡታጅራ ማለት በእነሱ ስም አገሩ ራሱ ስሙ ጠፋ እንዴ ቡታጅራ ለምንድን ነው ማንነታችሁ ማትቆጣጠር ሴቶች ናችሁ አላችሁ እንደ ለእናት አባት ክብር ያላችሁ ሴት የለም እንደ አራት ሴትነታችሁ ክብር ነው ለቤተሰባችሁ ክብር ነው እንደ ወንድ ልጅ እኮ አንቺን ከፈለጋ አንቺን ካፋቀርሽ እኮ ማይከፍልበት ዋጋ የለም ነይ ዛሬ እንጫወት የተባለው ሁሉ አርጋ ቤት እያገባሽ